ቴዲ አፍሮን የነካ ኢትዮጵያን እንደነካ ይቁጠረው። ይህ የሀበሻ ዲያስፖራዎች መፈክር የተሰማው ከቴዲ አፍሮ አዲስ አልበም በኋላ ነው። ቴዲ አፍሮ ከሀገር በላይ ሞት የለም ብለዋል። የፌዴራል ፖሊስ ቴዲ አፍሮን አስመልክቶ ዛሬ ማለዳ የሰጠውን ማብራሪያ ይዘነዋል፣ ታደምጡታላችሁ። ቴዲ አፍሮ ላይ የሚደርሰው ጫና አሁንም ቀጥሏል ተባለ። ነገር ግን የጥበብ ንጉሱን የታጠቁ ኃይሎች ሊያስቆሙት አልቻሉም። አርቲስቱ በወዳጆቹ ከሀገር እንዲወጣ ቢለመንም ወይ ፍንክች በማለት አንድ ነፍሴ ከሀገር መች ይበልጣል እያለ በመሃል አዲስ አበባ ከትሟል። አድናቂዎቹ ስለሱ ክፉኛ ስጋት ገብቷቸዋል። ጤና ይስጥልን የምንወዳችሁ። ቴዲ አፍሮ አዲስ አልበሙን ኢትዮሪካን ይዞ ብቅ ባለበት በዚህ ሳምንት ከማናጀሩ ጀምሮ እስከ ስቱዲዮ ወራ ድረስ ያሉ የደረሱበት አስደንጋጭ ክስተቶች ዓለምን አነጋግረዋል። ወዲህ ደግሞ ታዋቂው ፖለቲከኛ አቶ ልደቱ አያሌው በቴዲ አፍሮ ላይ መንፈሳዊ ቅናት አደረብኝ እስከ ማለት ያደረሰውና ኢትዮሪካን የገመገመበትን አነጋጋሪ መጣጥፍ የብዙዎችን ትኩረት ስቧል። ምነውንም ዘፋኝ በሆንኩም ያስብል አይደስ። በዚህ ቪዲዮ በቴዲ አፍሮና በቅርብ ባልደረቦቹ ላይ እየደረሰ ያለውን ጫና፣ የአሜሪካ መንግስት የተላከለትን አስቸኳይ የትኩረት ጥሪና የተቃዋሚ ፓርቲ ፖለቲከኛው አቶ ልደቱ አያሌው በኢትዮሪካ አልበም ላይ የሰጠውን አስተያየት ሁሉንም እንመለከታለን። ድምፃዊው ንጋት ነው ሲል አቶ ልደቱ ግን የለም ምሽት ነው ብሎ የተከራከረበት ምክንያትስ ምን ይሆን? የድምፃዊ ምክትል ማናጀር ማህሌት ሰለሞንና የቅርብ ጓደኛው ዩሱፍ ያሲን አሁን ያሉበት ሁኔታስ እንዴት ነው ስንል ጠይቀናል። የታሰሩበትን ምክንያትና ያሉበትን ሁኔታ ከፌዴራል ፖሊስ ምላሽ ጋር እያጣቀስን ወደ እናንተ ልናደርሰው ነው። ከስቱዲዮ የተወሰዱት ላፕቶፖችስ ምን ሚስጥር ይዘዋል የሚለውን ዝርዝር መረጃ አጠናቅረን ይዘንላችኋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። ታዋቂው ፖለቲከኛ አቶ ልደቱ አያሌው ኢትዮሪካና የወፍ በረር ትዝብቶቼ በሚል ባጋራው መጣጥፍና በዚህ ዙሪያ ባደረገው የቀጥታ ስርጭት ውይይት በድምፃዊ ቴዎድሮስ ካሳሁን አዲስ አልበም ላይ ያለውን ጥልቅ ምልከታ አጋርቷል። አቶ ልደቱ በመጣጥፉ ዳስጣል የተሰኘው የጥበብ ስራ ማህበራዊና ፖለቲካዊ ጉዳዮችን በስፋት የሚነካ መሆኑን ገልጾ ድምፃዊው በአልበሙ የፈጠረው ህዝባዊ ስሜት በታሪካችን አይተን በማናውቀው ልክ እጅግ ከፍተኛ ነው ሲል ገልጾታል። በተለይም ከፖለቲከኞች ይልቅ የጥበብ ሰዎች ህዝብን የማነሳሳትና የመቀስቀስ አቅማቸው የላቀ መሆኑን በተግባር መረዳቱን አቶ ልደቱ አጽንኦት ሰጥቶ ተናግሯል። አቶ ልደቱ ለአልበሙ ያለውን አድናቆት ገልጾ እኔ ከአልበሙ አንድም አዲስ ነገር አልሰማውም፣ ነገር ግን ፖለቲከኞች በቀጥታ ሲናገሯቸው የነበሩ ጉዳዮችን በኪነ ጥበብ ቅኔ ለውጦና ስቦ ሲያቀርባቸው ህዝቡ የሰጠው ትኩረት ለኔም ቅኔ ሆኖብኛል ይልና የቴዲ አፍሮ ተቀባይነት መንፈሳዊ ቅናት እንዳሳደረበት አቶ ልደቱ አልሸሸገም። መንፈሳዊ ቅናት በሚያሳድር መልኩ ምነውንም ዘፋኝ በሆንኩም ያስብል አይደስ። ቴዲ የፈጠረውን አይነት ህዝባዊ መነሳሳት ፖለቲከኞች ለአመታት መፍጠር አለመቻላቸውን ሲገልጽ 8 ዓመት ሙሉ አውርቼ ያላመጣሁትን ተጽዕኖ 8 ደቂቃ ባልሞላ ሙዚቃ ህዝቡ ሲነሳሳ ማየቴ የጥበብን ኃያልነት ያሳያል ይላል አቶ ልደቱ። አቶ ልደቱ በውይይቱ መጨረሻ ላይ በድምፃዊውና በእርሱ መካከል ያለውን አንዳች የፖለቲካ እይታ ልዩነት በሰዓት አቆጣጠር መስሏል። ቴዲ አፍሮ ጀምበር ያላትን ሙዚቃ ሲያጠናቅቅ አሁን በኢትዮጵያ አቆጣጠር ከንጋቱ 11 ሰዓት ነው በማለት ተስፋን ሲያበስር፣ አቶ ልደቱ ግን አሁን በኢትዮጵያ አቆጣጠር ከምሽቱ 11 ሰዓት ነው በማለት ስጋቱን ገልጿል። ኢትዮጵያውን ባለችበት አስቸጋሪ ሁኔታ ንጋት ላይ ናት ብሎ እንደማያምንና ሀገሪቱ ወደማንገምተው አደጋ እያመራች ያለችበት ወቅት በመሆኑ ለንጋት ገና መሆኑንና ሁኔታው እንደ ጨለማ እንደሚታየው በውይይቱ ወቅት በዝርዝር አብራርቷል። በመቀጠልም በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ጉልህ ስፍራ የሚሰጠው ድምፃዊ ቴዎድሮስ ካሳሁን አዲስ ያበረከተውን ኢትዮሪካ የተሰኘ አልበም ተከትሎ እርሱንና የቅርብ አጋሮቹን ያነጣጠረ ከፍተኛ ጫና እየደረሰ መሆኑን የተለያዩ ሚዲያዎችና የዲያስፖራ ማህበራት በስፋት እየገለጹ ይገኛሉ። ይህ እየታየ ያለው ተጽዕኖ ከድምፃዊ የቅርብ ሰዎች እስር ጀምሮ በመኖሪያ ቤቱ ላይ እስከሚፈጸም የምሽት ማስፈራሪያና የግል የስራ ቦታን በኃይል እስከ መውረር የዘለቀ ሲሆን ድርጊቱ በሀገሪቱ ያለውን የፍትህ አሰጣጥና የሰብአዊ መብት አያያዝ ሁኔታ ትልቅ ጥያቄ ውስጥ የሚከቱ ሆኗል። በኢትዮሪካ አልበም ዙሪያ እየታየ ያለው ይህ ወከባ በሀገር ውስጥ ብቻ ሳይገደብ ዓለም አቀፍ ትኩረትን ስቧል። የአሜሪካ የኢትዮጵያ የህዝብ ጉዳዮች ኮሚቴን ጨምሮ 16 የዲያስፖራ ተቋማት ለአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ አስቸኳይ
ደብዳቤ ልከዋል። በዶክተር ባደገ ቢሻው ተፈረመው በወጣው በዚህ ደብዳቤ የጸጥታ ኃይሎች በምሽት የድምፃዊውን ቤት በመደብደብ በእርሱና በቤተሰቡ ላይ ማስፈራሪያ መፈጸማቸው፣ የማህሌት ሰለሞን ያለ ክስ መታሰርና የቴዲ አፍሮን ሙዚቃ በማድመጣቸው ብቻ የታሰሩ ወጣቶች መኖራቸው እንደ ዋና ዋና የሰብአዊ መብት ጥሰቶች ተጠቅሰዋል። ተቋማቱ እነዚህ እርምጃዎች የጥበብ ነጻነትንና የማህበራዊ ምህዳሩን የሚያጠቡ መሆናቸውን በመግለጽ የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር ተነጋግሮ የሀሳብ ነጻነት እንዲከበር ግፊት እንዲያደርግ ጠይቀዋል። የህግ ባለሙያዎች እንደሚሞግቱት በማንኛውም የህግ ስርዓት ውስጥ የአንድን ዜጋ መኖሪያም ሆነ የስራ ቦታ ያለ ፍርድ ቤት ትዕዛዝ ያውም በምሽት ሊደፈር አይገባም። እንደ ህግ ባለሙያዎቹ ገለጻ በቴዲ አፍሮ ስቱዲዮ ላይ የተፈጸመው ድርጊት የሀገሪቱን ህገ መንግስታዊ ድንጋጌዎች በግልጽ የሚጻረር ነው። የጥበብ ዘርፍ ተንታኞች ደግሞ ድርጊቱን እንደ ተራ ማስፈራሪያ ሳይሆን ድምፃዊው ስለ ሀገር አንድነትና ሰላም የሚዘፍናቸው ሙዚቃዎች የሚያሳድሩትን ተጽዕኖ ለመግታት የሚደረግ የስነ ልቦና ጦርነት አድርገው እየተመለከቱት ይገኛሉ። በተለይ ያልወጡ ስራዎቹ ያሉባቸው ላፕቶፖቹ መወሰዳቸው የጥበብ ውጤቶቹ እንዲሰረቁ ወይም እንዲበላሹ መንገድ ሊከፍት ይችላል የሚል ከፍተኛ ስጋትን ፈጥሯል። በርካቶች ይህ በኢትዮጵያ የጥበብ ዘርፍ ላይ የተደቀነ ትልቅ አደጋ እንደሆነም እየገለጹ ይገኛሉ። በአሁኑ ሰዓት በቴዲ አፍሮ በስራ አጋሮቹና በአድናቂዎቹ ላይ እየደረሰ ያለው ጫና ሀገራዊና ዓለም አቀፋዊ መነጋገሪያም ሆኗል። የሻሸመኔ ከተማ ተወላጆች እንደሚሉትም የድምፃዊ ቴዎድሮስ ካሳሁንን ወይም ቴዲ አፍሮ አዲስ ሙዚቃ በሚያዳምጡ የንግድ ተቋማት ላይ የማሸግ እርምጃ እየተወሰደ ሲሆን በግል መኪናቸው ውስጥ ሙዚቃውን የከፈቱ ግለሰቦችም በጽንፈኛ ቡድኖችና የህግ አስከባሪ ነን በሚሉ አካላት እስራትና ጥቃት እየተፈጸመባቸው ይገኛል። ከዚህም በተጨማሪ የኢትዮጵያን ሰንደቅ ዓላማ ቀለማት የሚያንጸባርቁ አልባሳትን መልበስና መጠቀም ለእስራት ለድብደባም አልፎም ለህይወት መጥፋት ምክንያት እየሆነ መምጣቱን ተወላጆቹ በምሬት ገልጸዋል የሚለን የቅሬታው ተረካቢ ዘሀበሻ ሲሆን መንግስት በበኩሉ ከረጅም ዝምታ በኋላ ዛሬ ማለዳ በሰጠው ምላሽ በምንም መልኩ ከአርቲስቱ ጋር የሚገናኝ የወንጀል ምርመራ አልሰራንም፣ እሱ ላይ የቀረበ ጥቆማም የለም፣ እሱ የኛ ተጠርጣሪ አይደለም ያሉት የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳ ናቸው። የፌዴራል ፖሊስ እንደዚህ አይነት ውንብድና አይሰራም፣ ስብዕናውም አይደለም፣ የሚሰራው በህግና በህግ ብቻ ነው የሚሉትም ምክትል ኮሚሽነሩ እሱ አርቲስት ነው፣ ሙዚቃውን አውጥቷል፣ ቤቱ ነው ያለው፣ በስርዓት እየኖረ ነው፣ በሱ ላይ የተደረገ ምንም አይነት ነገር የለም ሲሉ ገልጸዋል። ስለታሰሩት የቴዲ ቅርብ ሰዎችም ሲጠየቁ ምክትል ኮሚሽነሩ የነሱ ጉዳይ ቀድሞ የተጀመረ ነው ይላሉ። አንድ ሰው ከማንም ጋር ዋለ ብለን አናስርም፣ ማንኛውም ሰው ሊታሰር ይችላል በማለት መግለጫ ተከለከለ ተባለ። ምን ስለሆነ ሚስቱ እኮ አለች፣ ሚዲያ አላት፣ በሱ መስጠት አይችልም ሲሉ ይጠይቃሉ። ቤት ሆኖ መስጠት አይችሉም ሲሉ ጥያቄያቸውን ይደግማሉ። በሞባይል ስልኩም መስጠት ይችላል። መንግስት ከለከለ የሚለው ከመነሻው መሰረተ ቢስ ነው። ለምን ይከለክላል? ሰው የታገለው እንደዚህ አይነት መብቶቹ እንዲከበሩለት ነው። እንደ ሎው ኢንፎርስመንት የምንሰራው መብት እንዲከበር ነው ሲሉም አብራርተዋል። ነገር ግን ቴዲ አፍሮ የአልበሙን ማብሰሪያ መግለጫ በአርቲስት ቴሌቪዥን ለማድረግ ከተፈራረመ በኋላ መግለጫውን አለማድረጉ እንዲሁም የቅርብ ሰዎቹ መታሰራቸው የተረጋገጠ ጉዳይ ሆኗል። የቴዲ የቅርብ ሰዎች በአሁኑ ወቅትም ሜክሲኮ በሚገኘው የፌዴራል ፖሊስ ምርመራ እየተደረገባቸው እንደሆነም ተረጋግጧል። የምንወዳችሁ የምክትል ኮሚሽነሩ ምላሽ ምን ያህል አጥጋቢ ነው ትላላችሁ? እንደተለመደው ሀሳባችሁን በነጻነት በኮሜንት መስጫው ላይ መጻፍ ትችላላችሁ። በመጨረሻም የምንወዳችሁ ተመልካቾቻችን የዛሬውን ጥንቅራችንን እስከ ማብጫው ስለታደማችሁልን ያለ ልባዊ ምስጋና እንጀባ ያልኳችሁ ቪዲዮውን እንደወደዳችሁት ምንም ጥርጥር የለኝም። ስለዚህ ቪዲዮ ላይክ ማድረግ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች ደግሞ በፍጥነት በየቀኑ እንዲደርሷችሁ ኢትዮ ቱሪዝም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።